ማለት ነው። ያንን ቃል መልሶ ሲናገር እሷን ወንድምሽን እንደዚህ በይው አግባት ሲል እኔ በጣም ነው የተሰማኝ። እግዚአብሔር እነዚህ ቃላቶቿ ስለማታ እየጻፉ ነበር በፈጣሪ ስም አይባልም። በጣም ይቆሽሻል። ይሄ ማርያምን እንዴት ወንድምሽን አግቢ ይላል? እንዴት ይውለድልሽ ይላል? ነውር ነው፣ በጣም ነውር ነው፣ ከባድ ነው፣ በጣም ነውር ነው። ይህ እኮ ነገ ከነገ ወዲያ በቃ እሱ እኮ ይሄንን ያለው አብቁ ልጅቷ ልትመጣ ስለሆነ ሬዲ ሆኖ በቃ አለቀ ነገሩ። ስለዚህ እናንተ ዋሽታችሁን ቢሆን እረፍ ልጅቱ ለምን ይሰጣታል? በእግዚአብሔር ያው ነው ያው ነው የሚሆን ማለት ነው። ልጅቷ ልትመጣ ስለሆነ ሬዲ ሆኖ ነው እንግዲህ እኛ ስለሷ ስለዚህ አትቃጠሉ ግን ይችላል ለምንድን ነው ካሁን በኋላ እህቶቼ ከእናንተ ጋር ይጫወታለሁ ምን እላለሁ። በእንደዛ አይነት መንገድ ደግሞ እኔ ከሴት ጎን ነኝ። መቼም በሆነ ልጅ እያጠራለሁ ጎን ነው። ወንድ አምላኪም የወንድ እንትንም አይደለም። በሴት ነው እኮ እናንተ መከሩ 100% ልንገርሽ አስረግጬ ተዘጋጁ። ቡሩኬ መከሩ ከምንም በላይ ቡሩኬ አቡ መንገድ እንትን እያለ ነው፣ እየተሳሳተ ነው። ያም ደግሞ በጣም የሚጎዳቸው ልባቸውና ምናቸውን ይቶ የሚነካው ፍጹሜ ነው። ደግሞ ይሄንን ሁሉ የሚያደርገው ፍጹሜን ደግሞ ያፈጣው ፍጹሜም ይሳደባል። ስለ ወንድሟ ምን አገባው? ባውንደሪ እየታለፈ ስራ አለ እንዴ? ባውንደሪ የሰው ልጅ ኧረ ዝም በይ፣ ይሄ ስራ አይደለም። አላቀም ኧረ ይሄ ስራ አይደለም። እነሷ ወንድም ይባላል። እግዚአብሔር በራሴ ህይወት ታሪካችን ላይ ልነግራችሁ ብፈልግ ይሄ ድራማ ሆኖ ስራ አላቅላችሁ። እኔ ወንድሜ ማለት ነው ከዛ ሄዶ አሶሳ እህቴ እዛ መመር ነች። ከዛ ሄዶ ነው ባሏ ጋር እንትን ያለው። እግዚአብሔርን ነው የምለው ያለ ነው። ሁልጊዜ ስታለቅስ የምትደብቂው ነገር አለ ከኛ ምናምን ማታውጭ ያፈንሽው ብሎ እመቤቴን ነው የምለው። ልክ ነሽ እኮ ይሄው በእኛም እኮ ይዟት ወደ አዲስ አበባ የመጣው አንጠልጥሏል። ልጆቿን እዛው ጥሎ እግዚአብሔርን ይሄ በእውነተኛ ወንድም ልጆቹ እንደሚያሰቃይ ያየዋል። ኖ ስለዚህ ደግሞ እቺ ልጅ ገና ልጅ ናት። አንድ ፍሬ ልጅ ዛሬ ስንት ጊዜ በሽተኛ ስንት ሐኪም ቤት ትወጣለች፣ ስንት ሐኪም ቤት ትገባለች። ስለዚህ ደግሞ ካልተቻለ አትናገሩኝ እያለ እየሰማሽው አይደል እንዴ? ኧረ እየተሳደበ ነው። አትናገሩኝ አለ ማለማወቁ ነው። ብቁና ያያዩ ነው የምንጥረው። እንደዚህም ያህል መከራ እሷም ነገረችው። መለየት አልፈልግም እያለችው እየነገረችው ወንድሜ ግን አለችው እኮ ዛሬ እኮ መለየት ፈልግ ከቤት አልወጣም ነበር አለችው። እንድታስፈልግሽ ማለት ነው የወጣሽው በቃ ሂጂ አለ። በቃ እሷም ደግሞ እንደዛም ከሆነ ደግሞ እሷ ቆፍጠን ብትል ጥሩ ነው። ደግሞ በዚህ አካሄድ ደግሞ ብትል ፍቅር ነው። እሷ እኮ አልቆረጠላትም። በቃ በጣም ትወደዋለች፣ ፍቅር አለባት። እኔ እንደው አልፈርድም። ለምን መጀመሪያ አንፈርድም? ለስራቸውም ለማሟሟቂያም ለማጋጋያም ነው እና ማጋጋያማ ቢሆን ኖሮማ እንደዚህ አያዙም ነበር። ታውቂያለሽ፣ አያዙም ነበር። ወንድሟ እና እሷ አያዙም ነበር። ተያዙ። ምንም ከምንም በላይ የሚሰብር ቃል ዛሬ ነው። እሷ ነገ ጠብቁ። ከዳሜ ተሰባብረሽ ሂጂና ነገ ትመጣለች ልጅቷ። ያው በሱ ቻናል ሲለቀቅ ትመጣለች። ስሙሙን ይስጣቸው። እነሱ አንድ ነው። ፍቅር እውር ነው እኮ ማርያም እንትን እያሉ እኮ ነው የሚገርምሽ። እዛ አሉ ስለሱ ደጋፊዎች አታች ነገሩን ስራውን ነው የምላችሁ። በሱ እናንተ ትናንት አላያችሁም? እንደምን ወዳጅ እንዳላት እናንተ ምን ሆናችሁ ነው? አላት ግን በጣም መጥፎ ነገር ስንት ሲሉ ይሰማል። ታያለች፣ ቲክታክ ላይ ትገባለች። እንኳን እሷ እኛ እያመመን ነው ጉዳያቸው። ትናንትም አይታ አልፋለች። ኮመንት አይታ አልፋለች። በራሳቸው እንድፈታቱ ነው። እንደ ፈጣሪ ትዕግስቱ ስጠኝ። ዶንያዬ ሀዩ ሁላችን ተሰርቆ ሙት ያለሽ ያመሸችው አለሁልሽ። ሀዩ ኧረ ፈጣሪ ነኝ። ህልመኛዋ ወይ ካሜራ ክፈች እና የሆነ ፎቶ አድርጊ፣ ወይ ውጪ፣ ወይ ካሜራ እንትን ቀይሪ። እዚህ የሚወራበት ውስጥ እሱን አታድርጊ። ነኝ ህልመኛዋ ቁርአን ስላደረገ ፋይዳ ነው። አውጫት ወይ ትቀይር ወይ ካሜራ እንትን አይደለ። እኔ ጋር እኮ ፎቶዋ ነው የሚታየኝ። አይ አይደለም። አናንዬ እንዴት አመሻችሁ? ሁላችሁም ሰላም ናችሁ? ህልመኛዋ አውራ እንዴ
ቆይ አንዴ ቆይ ፕሮፋይል ቀይሪ ወይ ካሜራ ከፍተሽ ፕሮፋይል ቀይረሽ ነይ። ቁርአን ነው ያደረግሽው። ማንን ነው እያሻለሽ? ማንን መኛ ላወርድሽ ነው። ጣቤ ሆይ እቺ ነች አይደለ? እሷ ነች አይደል? እቺ ነች ዶኒ አሁን ያወረድኳት ነች። ማን አልገባችም። አርወታ ሊቀድሞ አዎ እኔ አሁን ያንቺን ፕሮፋይል አድርጌ ነበር፣ ግን ገስት ስገባ ካሜራ ክፍቼ ሌላ ነገር ማስቀምጥ ዝም ብላችሁ ማለት ነው። ናንዬ በራሳችሁ ልፈታትሩ እንዴ እንበል ፈታ ምንድን ነው 24 ሰዓት ስለ ዩቲዩበር እንዴት መሰላችሁ? ላውራ እንደ ሀናኒ ስለነሱ ላውራ ወይስ ልጅቷው ከስድብ ነፃ የሆነ ወሬ ነው። ኧረ እኔ ምን ቦጣኝና የሚሳደቡ እኔ ማለት ነው። ይሄ ከቻላችሁ አቤት አቤት ለናችሁ አለን አይደለም እኮ ማሂዬ እኮ ቁንጅና ምን ለሄኖክ ድንቁ አልበጀም ማለት ቁንጅና ምንም አይደለም ጋይስ። ተባን ቁንጅና ለምን ገደል አይገባም? ልቹ ወዬ ዝም ብለው አስተያየት ይስጡ። መርገጥ አይቻልም። እነሱ ነገር ዞሮ እኮ ምን አመጣ? ስድብ እኮ አያስፈልግም። እኔ እያልኩ ያለሁት እኛ ምን አገባን ስለ ሄኖክ ድንቁ። ፍቅር የማን ተሳደባይ ኮሜንት ላይ ነው እንትን ያልኩት እንጂ እኔ አልራገጥም። ምን አገባኝ? ማን ለራሴ አላስብም። ለጦርነቱ የምወጣበትም ጾለት አድርጋቸውን በሀገር ጦርነት ነው፣ ጥይት ነው። ፈጣሪ ትዕግስቱን ስጠኝ። ለራሳቸው ነገ ጧት አማቼ ያፍርበታለሁ ብሎ ካከበረው ያከብረው፣ ካላከበረው ምን ያገባኝ? ኧረ እናቴ አይ ህዝቢ መደፋፈር እንደዚህ እኔ እንጃ አላውቅም። ምንም አንድ ኦዲየንስ በጣም የሚደብር ነገር ነው እየተካሄደ ያለ። ከቻላችሁ ግን ስራ ነው ባትሉ ጥሩ ነው። እንዲሁ እናንተ ስራ እኮ ገብቶናል፣ ግን እላፊ ነገር ኖ ስራ አይደለም። ስራ አትበሉ። ከቻላችሁ የምር ጥሩ ኮሜንት ጻፉ። ስራ ነው እንዳትሉ። እንደዚህ አይነት ስራ አለ እንዴ? አንድ ወንድምን አግባት እያሉ እያወሩ ስንት ቪዲዮ ላይ አይደለም። እስቲ ሳምሪን አግብቶ ያሳየን እሱ መጀመሪያ ማለት ነው። ማለት ነው እኛ ስንናገር ተናጋሪ የሚያደርጉት እነሱ ናቸው። ልጅቷን በዚህ ልክ ማሸማቀቅ አሁን እሺ፣ የሚያጣላ ነገር እኮ አልተናገረችም። እሷም ቶሎ ብሎ እሱ ያው ነው። የእሷ ደግሞ አመጣጥ እኮ የሃይሚ አመጣጥ ምንድን ነው መሰለሽ? መርጠሽ ነው ፈልገሽ ነው ሄደችው ያለችበት ቦታ እሱና እሱ እንዳይጋጩ እንትን ለማለት አላስገደደኝም ነው ያለችው። እንዳይጣሉ ከወንድሟ ጋር እንዳይጣሉ ገባሽ? አላስገደደኝም ማለቷ ከህይወትህ ወጥቻለሁ ማለት አይደለም። የሚባል የለም ህይወትሽ ውስጥ ማለት ያስብላል እንዴ? እሷም ማለች ዘይነብ በ21ኛው ክፍለ ዘመን ማንም አያስገድድም አልኩሽ እኮ። ግን እሱ ዘሎ ቶሎ ብሎ ወደ መለያየት ለምን ገባ ነው? እኔ ብሩክ የሚባል ህይወትሽ ውስጥ የለም። ወደሽ ከሄድሽው የአንቺ ፍላጎት ከሆነ ዘራ እየሰሩ ነው። ቶሎ ቶሎ እንደሚሰሩ ቢሆን እኮ አንድ ነገር ማለት ነው። ለፍቅር መስዋዕት መክፈል እንትን ያለ ሂጂ ምርጫሽ ከሆነ ምርጫ ፍቅር ምርጫ ውስጥ ይገባል። ከፈለግሽ ሂጂ ከፈለግሽ ምን ማለት ነው? ወይ ከቻላችሁ ውስጥ ድራማ ነው አትበሉኝ፣ ስራንም አትበሉኝ። የፍጣራችሁ እኔ እኮ አሁን ልጅ እነዚህ ልጆች ያምንኛል ዲራማ ነው እያልሽ እራስሽን አታጽናኝም እንዴ? ሞኝ ነሽ እንዴ? ማለት ነው። የዛሬው ቪዲዮ ምንም ሪስፔክት የሌለው ቪዲዮ፣ ኧረ ውርደት ነው። እሷ በጣም የሚያሸማቅቃት ነገር ነው የተፈጠረው ነገር፣ በጣም አንገት የሚያስደፋ። በዚህ ሰዓት ከብሩኬ ጎን እንኳንም ከብሩኬ ጎን ለምን ልጅቷን በመሀል ቤት እንደዚህ እኔ ወንድሞች ላይ አፍ ከፍቼ አላውቅም ያለችው ዘሎ ወንድሞች ምን አረጉሽ? ወንድሞች ከአንቺ ጎን ነው። ለምን ቤተሰብ ይገባል በዚህ ልክ? እንደዚህ ለምን እንደዚህ ይሆናሉ እኮ። እኔም ዘይነብ ያልኩት እኮ ነገ ጧት አማቹ ነው የሚያፍሩበትን ነገር ለምን ላፊ ንግግር ይነበር። እዛ ጋር ራሱ እንትና እየተናገረው ደግሞ አድንቄዋለሁ። አብ ምን አለ መሰለሽ ባለፈው እኔ ላፊ ነገር አልናገርም፣ ነገ ወልደው ምናምን አብረን እንትን እንላለን ስለምን ክፉ አልናገርም። ለምን አግባ እንዴት ይባላል? ትላንትና ልታገባት ነው፣ ዛሬም አግባት እንዴት ይባላል? እንደዚህ
እንዴ ኧረ በጣም ከባድ ነው ወላሂ። እንዴ ባለፈው አብም እኮ ተናግሯል። ልታገባት ነው እንዴት ይባላል እንደዚህ ነውር አይደለም እንዴ? እሺ እነሱ ሳምሪን ኢትዮጵያ ላይ እህትና ወንድሙ መጋባት ጀመሩ እንዴ? ወይስ ምንድነው? ሰው ተከፍቶ ወንድሙ ቤት ከሄደ እኮ ኖርማል ነው፣ ችግር የለውም። በቃ ነገሩን መፍታት ነው እዛ ጋር። በቃ ነገሩ እኮ ይፈልግ ከፈለገ ነገሩ እዛ ጋር ጠምጥም እየሄዱ እኮ በጠበጡት። በቃ አሁን ተበጠበጠ እኮ ደግሞ ወደ ቤትሽ ግቢ። በቃ የተፈጠረው ነገር ተፈጠረ፣ ይቅርታ በቃ ግቢ ወደ ቤትሽ ቢል